ሰላም ጤና ይስጥልን ተመልካቾቻችን የዛሬ እንግዳችን የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ናቸው። እንኳን ወደ ኢትዮጵያ ዜና አገልግሎት ስቱዲዮ በደህና መጡ። ስለ ጊዜዎትም እጅግ አድርጌ አመሰግናለሁ። እንኳን ደህና ቆያችሁ። በጣም አመሰግናለሁ። የአማራ ክልል የሰላምና የጸጥታ ችግር እንደ መንግስት ጥናት እንደ መንግስት መረጃ ዋነኛ መንስኤዎች ዋነኛ ምክንያቶች ምንድናቸው? ምክንያቱም መሰረታዊ ችግሩ ላይ ማተኮር ለመሰረታዊና ለዘላቂ መፍትሄ ወሳኝ ነው ብዬ ስለማስብ ነውና መሰረታዊ ምክንያቶች ምንድን ነበሩ? የአማራ ክልል ህዝብ እና የአማራ ክልል ራሱ በትልቁ በኢትዮጵያዊነት መንፈስ በኢትዮጵያዊነት አስተሳሰብ ያደገ እና የጠንካራ እምነት ያለው ክልል ነው። የአማራ ክልል ህዝብ በኢትዮጵያ የሥርዓተ መንግስት ግንባታ ወይም ደግሞ የሀገር ግንባታ የማይተካ ሚና አስተዋጽኦ ያደረገ ህዝብ ነው እንደ ሌሎች ህዝቦች። እንደገናም ደግሞ በኢትዮጵያዊነቱ ከቦታ ቦታ ተንቀሳቅሶ መስራት የሚችል የሚፈልግ ህዝብ ነው። ነገር ግን ባለፉት ዘመናት የተለያዩ አካባቢያዊና የአገራዊ ጥያቄዎችን በማንሳት የአማራ ክልል ህዝብ ወዳልሆነ አቅጣጫ እንዲሄድ የተደረገበት ሁኔታ ነው ያለ። ይሄ ምንድነው? እንደማናቸውም የኢትዮጵያ ህዝብ በኢትዮጵያ ውስጥ ሊመለሱለት የሚፈልጉት ጥያቄዎች አሉት። ለምሳሌ የትርክት የተዛባ ትርክት እርማት ጉዳይ፣ የህገ መንግስት ይሻሻልን ጉዳይ፣ የኢኮኖሚ ፍትሃዊ ተጠቃሚነት ጉዳይ፣ በአጠቃላይ የወሰንና የማንነት ጥያቄዎች ጉዳይ ያሉት ህዝብ ነው። ከሞላ ጎደል እነዚህ ጥያቄዎች የአማራ ክልል ህዝብ ጥያቄዎችን እንጂ አልፎ አልፎ በኢትዮጵያ ደረጃ የሚነሱ ጥያቄዎች ናቸው። ነገር ግን እነዚህ ጥያቄዎች የሚፈቱበት አግባብ ህጋዊና ሰላማዊ በሆነ መንገድ በድርድርና በውይይት ከኢትዮጵያ ህዝብ ጋር ከኢትዮጵያ ክልል ህዝቦችና መሪዎች ጋር በውይይትና በድርድር ተግባብቶትና ተማምኖ እጅግ በጣም ህጋዊና ሰላማዊ በሆነ መንገድ መፈታት የሚችሉ ችግሮች ናቸው። ችግሮቹ ሰላማዊና ህጋዊ በሆነ መንገድ መፈታት የሚችሉ ሆነው ሳለ የተደራጁ ኃይሎች አማራ ክልል በከፍተኛ ደረጃ የተበደለ ህዝብ እንደሆነ አድርገው በከፍተኛ ደረጃ ትርክት የተዛባ ትርክት በክልሉ ውስጥ ናሬት ተዘራ። አንደኛው ምክንያት ይሄ ነው። ሁለተኛው በክልሉ ውስጥ ይሄ በሚቀነቀንበት ጊዜ ችግሩ የአማራ ክልል ህዝብ ችግሮች የአሁን ችግሮች የወቅት ችግሮች በሆነ ጊዜ የሚፈቱ ችግሮች ሰላማዊና ህጋዊ በሆነ መንገድ የሚፈቱ መሆናቸውን የሚያስረዳ አመራር የሚያስገነዝብ አመራር ከዚህ ሲያልፍ ደግሞ ትግል የሚያደርግ አመራር ህጋዊ ትግል የሚያደርግ አመራር በበቂ ሁኔታ ባለመኖሩ ችግሮችን በህዝባዊነትና በለዘብተኝነት የሚመለከት አመራር በመኖሩ እነዚህ ችግሮች በከፍተኛ ደረጃ ያቆጠቆጡ ያጎነቆሉ እንዲሄዱ ተደረጉ ማለት ነው። ህዝበኛ አመራር በመንልበት ጊዜ ችግሮቹን እያየ እየተመለከተ በወቅቱ ከማረም ይልቅ እርካሽ ተወዳጅነትን ለማግኘት ተራ ተወዳጅነትን ለማግኘት ተራ ቅቡልነትን ለማግኘት የችግሮቹን ባህሪ ችግሮቹን የሚያስከትሉትን ጉዳት እና ጉዳቱን ለመቀነስ መከተል ባለበት ስልት ላይ ግራ የተጋባ አመራር መኖር ነው። ስለዚህ እንደ ሁለተኛ ምክንያት የምንወስደው በክልሉ ውስጥ የነበረው ለዘብተኛና ህዝበኛ አመራር ነው። የሚታገሉ አመራሮች ቢኖሩ የነበሩ ቢሆንም ማለት ነው። ነገር ግን በአጠቃላይ ውጤቱ አውዱ ይሄን የሚገልጽ ስለነበር ወደ ግጭት እንዲቀየር ሆኗል ማለት ነው። እንግዲህ በዋነኛነት እነዚህ ናቸው ምክንያቶች። ሌሎች ተጨማሪ ምክንያቶች አሉ። ይሄን የሚያቀጣጥሉ ሚዲያዎች የዲያስፖራ እንቅስቃሴዎች መኖራቸው እንደ ሶስተኛና እንደ አራተኛ አስተዋጽኦ እንዳደረጉ ችግሮች አድርገን ልንወስዳቸው እንችላለን ማለት ነው። በአጠቃላይ ግን በአማራ ክልል ውስጥ የተከሰተው ችግር ወይም ደግሞ የተከሰተው ግጭት መንስኤ እነዚህ ናቸው። ይሄ ማለት ግን የአማራ ክልል እንዲፈታለት የሚፈልገው ችግር ሌጂቲሜት የሆነ ቅቡልነት ያለው ጥያቄ የለውም ማለት አይደለም። ነገር ግን 100% ችግሩን ለመፍታት የተሄደበት የአመጽና የግጭት ስልት አገራችንን በከፍተኛ ደረጃ የሚወድ በተለይ አማራ ክልልን የነበረውን ሀብት ጥሪት እንዲያወድም የሚያደርግ ወደ ኋላ እንዲመለከት የሚያደርግ እጅግ ዋራ ቀል የሆነ ስልት የትግል ስልት ነው።
ስለዚህ እነዚህ ናቸው በአጠቃላይ ማለት በክልሉ የተከሰተው የሰላምና ጸጥታ ችግር ያስከተላቸው ማህበራዊ ኢኮኖሚያዊና ስነ ልቦናዊ ቀውሶች ምንድናቸው? አማራ ክልል ውስጥ ይሄ ግጭት ከሐምሌ 28 2015 ዓ.ም በክልሉ ሲከሰት እና ከዛ ጀምሮ በቆየባቸው ጊዜያት ቢያንስ 3 ጉዳቶችን አስከትሏል። ቢያንስ በድምር ውጤቱ መዘዙን በቀጥታም ሆነ በተዘዋዋሪ መንገድ የሚያስከትለውን መዘዝና ጉዳት ራሱን የቻለ ጥናት ይጠይቃል። በጣም ዘርፈ ብዙ ስለሆነ ነገር ግን እስካሁን ድረስ ባለው ሁኔታ አሁን ቅጽበታዊ በሆነ መንገድ ወይም ደግሞ ኢሚዲየት የሆነ አደጋ ወይም ደግሞ ያስከተለው ጉዳት በመጀመሪያ ደረጃ ሰብአዊ ጉዳት በክልሉ ውስጥ ዜጎች የህይወት መስዋዕትነት ህይወታቸው እንዲጠፋ አድርጓል። ይሄ በተለያዩ አካባቢዎች ማለት ነው። በሰላም ሲኖሩ የነበሩ ዜጎች፣ ወጣቶች፣ እናቶች፣ ጎልማሶች፣ አዛውንቶች፣ ካህናት፣ በጠቅላላ የሃይማኖት አባቶች ጉዳት እንዲደርስባቸው ሆኗል ማለት ነው። የህይወት ጉዳት፣ የአካል ጉዳት በከፍተኛ ደረጃ ቀላል በማይባል ደረጃ እንዲደርስባቸው ሆኗል። መፈናቀልና እንደዚሁም ደግሞ የተለያዩ የስነ ልቦና ችግሮች እንዲደርሱ ሆኗል ማለት ነው። በሰው ላይ የደረሰው ጉዳት አንደኛው ነው። ሁለተኛው ቁሳዊ ጉዳት ነው ወይም ኢኮኖሚያዊ ጉዳት ብለን የምንገልጸው ነው። ይሄኛው በተለይ በክልሉ ውስጥ የግለሰብ የማህበረሰብና የመንግስት የሆኑ ተቋማት ሀብት እንዲወድም ተደርጓል። ከዛ በተጨማሪ ደግሞ የግለሰብ አስገድዶ በማገት በመግደል ከባንክ እስከ ኪስ እስካለ ገንዘብ ዘረፋ አካሂዷል። በሚሊዮኖች የሚቆጠር ገንዘብ እያገተ ገንዘብ ይቀበላል። ይሄ ቀላል በማይባል ደረጃ የግለሰብ ሀብትን የግለሰብ ጥሪትን በሚያመናምን መልኩ ከፍተኛ የሆነ የቁሳዊ ውድመት አስከትሏል ማለት ነው። የማህበረሰብ በምንልበት ጊዜ ለምሳሌ በአማራ ክልል የተለያዩ ሀብት የሚያከማችባቸው አማራጮች አሉ። ለምሳሌ የዕቁብ ገንዘብ ሊሆን ይችላል፣ የህብረት ስራ ማህበራት ሊሆኑ ይችላሉ፣ ወይም ደግሞ የደን ልማት ሊሆን ይችላል። እነዚህን ሀብቶች በሙሉ ዘርፎ በአንድ በኩል በገንዘብ ደረጃ ያለውን ገንዘባቸውን በቀጥታ በመቀበል አስገድዶ እንዲፈርሙ በማድረግ ከባንክ በማስወጣት ከቆጠቡበት ተቋም አስገድዶ እንዲያመጡ በማድረግ የማህበራት ደኖችን በግድ አስገድዶ በመሸጥ በህብረት ስራ ማህበራት ያጠረቀመውን ሰብል አስገድዶ በመሸጥ ከመንግስት የቀረበለትን ማዳበሪያ አስገድዶ በመሸጥ የማህበረሰብን ሀብት በከፍተኛ ደረጃ የመዘበረበት ሁኔታ ነው ያለ። በተመሳሳይ የክልሉ ህዝብ ግብር ከፍሎ መዋጮ አዋጥቶ የገነባቸውን የመንግስት ተቋማት የወረዳ ጽሕፈት ቤት ሊሆን ይችላል፣ የማህበራዊ ተቋማት ሊሆን ይችላል፣ የኢኮኖሚ ተቋማት ሊሆን ይችላል፣ በዞን ደረጃ ያሉ ሊሆን ይችላሉ። ተቋማትን በከፍተኛ ደረጃ አውድሟል። ህዝባችን በአንዳንድ አካባቢዎች በቀላሉ አገልግሎት ሊያገኝባቸው የሚችሉ ተቋማት ፈርሰው እንደገና ተጨማሪ ወጪ አውጥቶ እንዲገነባ የተገደደበት ሁኔታ ፈጥሯል ማለት ነው። ስለዚህ አንዱ የከፍተኛ የሆነ ቁሳዊ ጉዳትን አስከትሏል ማለት ነው። ከዚህ በተጨማሪ በአጠቃላይ በክልሉ ውስጥ የሰውንና የቁስ እንቅስቃሴ የሸቀጥ እንቅስቃሴን ገድቧል። ሰዎች ከቦታ ቦታ ተዘዋውረው እንዳይበሉ እንዳይሰሩ፣ ሸቀጦች ከአምራቾች ወደ ገበያ ወደ መዳረሻ ገበያ፣ በሌላ መንገድ ደግሞ ከአቅራቢዎች ወደ ተመጋቢዎች ወይም ደግሞ የፍጆታ ዕቃ ለሚፈልጉት ዜጎች እንዳይደርሱ አድርጓል ማለት ነው። ይሄ በአንድ በኩል የገበያ ፍጥነትን በመግታት ተጨማሪ ቀረጥ ህገወጥ ቀረጥ በማስከፈል የዋጋ ንረት እንዲከሰት የአቅርቦት ችግር እንዲኖር ቀላል የማይባል እንቅፋት ፈጥሯል ማለት ነው። ስለዚህ ይሄ በጣም አደገኛ የኢኮኖሚ የቁስ የሰው እንቅስቃሴ ጉዳት አስከትሏል። በእርግጥ ህዝባችን በአሁኑ ሰዓት በተለይ አማራ ክልል ህዝብ አንዳንዱ ከክልሉ ውጭ ያለው የክልሉ ተወላጅ ሊደናገር ይችላል። ቀናው ማለት ነው። ቀና የሆነው ለአማራ ክልል ህዝብ ቀናይ አመለካከት ያለው ህዝብ በመደናገር ሊያዩ ይችላል። አንዳንዶች ከግጭት የሚያተርፉትን ከክልሉ ውጭ ያሉ ዜጎችን አይደለም
ወይም ደግሞ ከግጭት ለማትረፍ የሚንቀሳቀሱ ዲያስፖራዎች አይደለም። ነገር ግን የአማራ ክልል ህዝብ ሰላሙ እንዲጠበቅበት፣ ኢኮኖሚው እንዲረጋገጥ፣ ማህበራዊ መረጋጋት እንዲኖር የሚፈልጉ ኃይሎች በውጭም ያሉ የሚቀሰቅሰውን ሁኔታ የሚቀሰቅሰውን ቅስቀሳ እንደ እውነት አድርገው የሚቆጥሩ አሉ። ግን አይደለም። በተጨባጭ የሚያደርገው የሚገርመው የሚናገረውን የሚቀሰቅስበትን መልሶ ከሱ በሚቃረን መንገድ በአማራ ክልል ውስጥ ይፈጽማል። ይሄን ህዝባችን አሳምሮ ያውቃል፣ አውቋል። አሁን የአማራ ክልል ህዝብ ከሊቅ እስከ ደቂቅ ከገጠር እስከ ከተማ ተገንዝቦታል። ይሄ በተለያየ መድረክ ይገልጻል፣ ድርጊቱንም ያወግዛል። ይሄ ነገር እንዳሁን ነገር ግን አሁንም በአካባቢያችን ባይናቸው አይተው ችግሩን ማውገዝ እየተገባ መታገል እየተገባ አሁንም ጀሮአቸውን የሚያምኑ አካላት አሉ። ይሄ መስተካከል አለበት። ምክንያቱም የበለጠ ትኩረት የበለጠ አሳማኝነት ያለው ባይናችን የምናየው ነገር የምንመለከተው ነገር ነው። ምንድነው እየሆነ መሬት ላይ ያለው ህብረተሰቡ ውስጥ ምን በደል እየተፈጸመ ያለው ነገር ብሎ የሚያዩትን መገንዘብ አለባቸው፣ የሚያዩትን ማመን አለባቸው። ነገር ግን በአብዛኛው በሶሻል ሚዲያና በተለያየ አሉባልታ ከታየው በላይ በጆሮ የሚሰማው ህብረተሰብ በከፍተኛ ደረጃ እያደናገረ ነው። ህዝባችን የሚያየውን የሚመለከተውን የሚታዘበውን አውቆ ትግል ማድረግ ነው። ሌላው በውጭ ያለውም ቢሆን ይህንን እውነታውን መረዳት የመጀመሪያው ነገር እውነቱ ምንድነው የሚለው ነገር በሶሻል ሚዲያ ሊሆን ይችላል፣ የሚያው በመደበኛ ሚዲያው ሊሆን ይችላል፣ በተለያየ መንገድ መረጃ ሊያገኝ ይችላል። ነገር ግን እውነተኛነቱን ማረጋገጥ ያስፈልጋል። ሶስተኛው በአማራ ክልል ያደረሰው ጉዳት የአማራ ክልልን የማህበራዊ መስተጋብር ጉዳት አደርሱበታል። ይሄ ሶሻል ፋብሪክስ የምንለው ነገር ጉዳት አደርሱበታል። ይሄ ማንኛውም ህዝብ መገለጫው የህዝቡ ቁጥሩ ብዛት ብቻ አይደለም፣ የሚኖርበት አሰፋፈር ብቻ አይደለም፣ ያለው የአስተዳደር ወሰን ብቻ አይደለም የሚገለጽበት፣ ወይም ደግሞ የመንግስት አስተዳደሩ አይደለም። ህዝብ አንዱ መገለጫው የራሱ የሆነ ማህበራዊ መስተጋብር ያለው በባህል ሊገለጽ ይችላል፣ በልማድ ሊገለጽ ይችላል፣ በተለያየ መንገድ ሊገለጽ ይችላል፣ በሃይማኖት ሊገለጽ ይችላል። አማራ ክልል ውስጥ የክልሉ ህዝብ በራሱ መካከል በጋራ አብሮ ለመኖር የሚያስችለው መስተጋብር አለው። በተለይ ግጭትን የሚፈታበት መስተጋብር አለው። የራሱን በጎ ልማዶች የሚያስተላልፍበት ስርዓት አለው፣ እንደሌላው ህዝብ ማለት ነው። እነዚህ ነገሮች እንዲበጣጠሱ አድርጓል። ለምሳሌ አማራ ክልል ውስጥ ችግርን ግጭትን የሚፈታበት ቅራኔን የሚፈታበት የራሱ ስርዓት አለ፣ የሽምግልና ስርዓት። ይሄ የሽምግልና ስርዓት በክልላችን ያሉ አባቶች፣ የሃይማኖት አባቶች፣ ሽማግሌዎች ለአማራ ክልል ሰላም መስፈን አስተዋጽኦ ማበርከት የሚፈልጉ ኃይሎች እኛንም እንደ መንግስት እዛ ያለውን የታጠቀ ኃይልም ይሄ ግጭት አይጠቅምም ብለው በሄዱበት ጊዜ በባህላችን በአመጣጥ በታሪካችን ሽማግሌን በአክብሮት የምንመለከት ለሽምግልና ስርዓት ትኩረት የምንሰጥ ነው። ለፍትህም ትኩረት የምንሰጥ ነው። ለፍትህ መስፈን ለርትህ ትኩረት የምንሰጥ ሰዎች ነው። ነገር ግን ምንድነው እነዚህ ኃይሎች ችግሩን በሰላማዊ መንገድ ፍቱ በሚባልበት ጊዜ የመንግስትንም ኃይልም በመቆጣት ትክክል አይደለም፣ ይሄኛው መንገድ ያጠፋል፣ ክልሉን ወደ ኋላ ያስቀራል ብለው በመውቀስ ችግሩን በሰላማዊ መንገድ እንዲፈታ በመፈለግ በጫካ ያሉ የታጠቁ ኃይሎችን ሊጠይቁ ሲሄዱ ነገር ግን ምንድነው የሆነው? የመጀመሪያ ነገር ከመጠን በላይ ከሆነ ገንዘብ ማስከፈል፣ ከግማሽ ሚሊዮን እስከ 1.5 ሚሊዮን አንዳንድ አካባቢዎች በግልጽ የሚታወቅ ማለት ነው። ገንዘብ ማስከፈል፣ አንበርክኮ ማስኬድ ሽማግሌዎች። ይሄ ያልነበረ በማህበረሰብ ስሪታችንና መስተጋብር ያልነበረ ነው። ይሄ አደገኛ የሆነ የማህበራዊ መስተጋብር ጉዳት አስከትሏል። ነገ ጠዋት ወደፊት ትውልዱ ለእንዲህ አይነት የግጭት መፍቻ ስርዓታት ትኩረት እንዳይሰጥ፣ ዋጋ እንዳይሰጥ የሚያደርግ ልምምድ ነው ማለት ነው። ሁለተኛውና የማህበራዊ መስተጋብራችን የጎዳው በክልላችን የክልላችን ህዝብ ጉልበቱን ዕውቀቱን ያለችውን አንጡራ ሀብት ተጠቅሞ ሀብት መፍጠር የሚፈልግ ማህበረሰብ ነው። የስርቆትና የዝርፊያ አማራጭን የማይፈልግ ነው።
ሰርቶ መኖርን ትልቅ ትኩረት ሰርቶ ለሚኖር ሰው ትልቅ ክብር የሚሰጥ ማህበረሰብ ነው። ነገር ግን በአሁኑ ሰዓት ምንድነው እየሆነ ያለው? ሰርቆና ዘርፎ የመክበርን መስተጋብር የሚያስተምር የሚያስተዋውቅ ኃይል ነው እየገጠመ ያለ። ለምሳሌ ሰው ማገት በክልላችን አይታወቅም። ነገር ግን ሰው አግቶ ሀብት መፍጠር፣ ሀብት መሰብሰብ፣ በሰበሰበው ሀብት በከተሞች መሬት መግዛት፣ ቤት መግዛት እስከ ውጭ ሀገር ድረስ በክልላችንና በሀገራችን ባሉ ከተሞች እንዲህ አይነት ሰርቶ ከመብላት ይልቅ ዝርፊያና ቅሚያ፣ ጉልበት በጉልበት በሌብነት ሀብት የመፍጠር ልምምድን እያስተማረ ነው ያለ ማለት ነው። ስለዚህ ትውልዱ ምንድነው የሚሆነው? በዚህ መንገድ ጉልበቴን ዕውቀቴን ተጠቅሜ ሀብት እፈጥራለሁ የሚል ማህበረሰብ እንዳይፈጠር የሚያደርግ ልምምድ ነው እያስተማረ ያለ። ይሄ አንዱ በማህበራዊ መስተጋራዎችና በክልላችን የማህበራዊ ልምምድ ከፍተኛ ጉዳት ያስከተለ ነው ማለት ነው። ትምህርት ለምሳሌ አማራ ክልል ልጆቹን በማስተማር የሚታወቅ ህዝብ ነው። በዘመናዊ ትምህርት የሞራልና ግብረ ገብነትን በመገንባት በሃይማኖት ትምህርት ማስተማር የሚታወቅ ህዝብ ነው። ነገር ግን በአሁኑ ሰዓት በአማራ ክልል ውስጥ 61% የሚሆነው ተማሪ ትምህርት እንዳይገባ አስገድደውታል። ወደ 4.2 ሚሊዮን የሚሆን ተማሪ ከትምህርት ገበታ ውጭ እንዲሆን ተደርጓል። ከ6.8 7 ሚሊዮን ከሚጠጋ ተማሪ ውስጥ ማለት ነው። ይሄ ህብረተሰቡ ሳይወድ አስገድደው ትምህርት ተቋማትን እንዳንድ የስልጠና ማዕከላት በመቁጠር ትምህርት ተቋማትን እንዳንድ የጦረኛ ኃይል መመልመያ በማድረግ ይሄ ያልነበረ ልምምድ ነው። ህፃናት ዛሬ ምንድነው የሚሉ? ከዚህ ቀደም አንተም እኔም አንድ ትምህርት ቤት ሄደን ህፃናትን ምንድነው ወደፊት ምንድነው መሆን የምትፈልጊው ብለን ብንጠይቅ ዶክተር መሆን እፈልጋለሁ፣ ኢንጂነር መሆን እፈልጋለሁ፣ ፓይለት መሆን እፈልጋለሁ ብለው ነው ራዕያቸው የሚያስቀምጡ። ነገር ግን አሁን ትምህርት በየአካባቢ በየመንደሩ ትምህርት ሲቋረጥ የህፃናት የጦር መሳሪያ ውሸት ጦር መሳሪያ በአካባቢ ካገኙአቸው እንጨት እና ልዩ ልዩ ቁሳቁሶች በመስራት የጦር መሳሪያ መስራት ሲለማመዱ ነው የሚሉ። ይሄ የጦረኝነት የግጭት ልምምድ ማህበረሰቡን ሲቪል የሆነ ማህበረሰብ እንዳንገነባ ወደፊት እንዲህ አይነት ግንባታ እንዳናደርግ ዜጋ እንዳንገነባ የሚያደርግ ልምምድ ነው። አንዱ እነዚህ ነገሮች በጣም አደገኛዎች ናቸው። ሲጠቃለል ይሄ ግጭት ሰብአዊ ጉዳት አስከትሏል፣ ቁሳዊ ወይም ኢኮኖሚያዊ ጉዳት አስከትሏል እና ደግሞ ማህበረሰባዊ መስተጋብርን ጎድቷል። እያየን ያለ ነው ማለት። እነዚህ ነገሮች የተደመረው ወደፊት ክልሉን በምን ያህል ደረጃ ከሌሎች ክልሎች ወደ ኋላ ያስቀራሉ ወይም ደግሞ ይጎትታሉ፣ የተስተካካይነትና የተወዳዳሪነት አቅሙ በምን ያህል ይጎዳሉ የሚለው በጥናትና ምርምር የሚረጋገጥ ይሆናል ማለት ነው። ግን እነዚህ ጉዳቱ ይደርሰዋል ማለት ነው። አሁን ላይ ክልሉ ከሰላምና ጸጥታ ችግሮች እየወጣ ነው ማለት ይቻላል። የአማራ ክልል የጸጥታ ሁኔታ በተለይ ከ2015 ነሐሴ፣ መስከረም፣ ጥቅምት ወር ጋር ስናነጻጽረው በጣም አይነታዊ ለውጥ ነው ያለው። በአሁኑ ሰዓት ሁሉም ዞኖች በክልላችን ያሉ 166 ወረዳዎች በሰላም ኃይሉ በክልላችን መንግስት ቁጥጥር ውስጥ ናቸው ያሉት። ክልሉ የሚያስተዳድራቸው ዞኖች እና ወረዳዎች ናቸው። ማስተዳደር ብቻ ሳይሆን ልዩ ልዩ የልማት ስራዎች የሚያከናውኑባቸው የግብርና ልማት ስራዎች፣ የኢንቨስትመንት ስራዎች፣ የማዕድን ልማት ስራዎች እና ሌሎች አገልግሎት ዘርፎችን የሚያከናውኑባቸው ተቋማትና የአስተዳደር ከኖች ናቸው ማለት ነው። በቀበሌ ደረጃም ብንወስድ በጣም ብዙዎቹ ቀበሌዎች ከሞላ ጎደል ከ70% በላይ ከ72% በላይ የሚሆኑት ቀበሌዎች በአማራ ክልል የጸጥታ ኃይልና በፌደራል የጸጥታ ኃይል ቁጥጥር ውስጥ ናቸው። በእነዚህ ቀበሌዎችም መደበኛ የመንግስት የልማትና የመልካም አስተዳደር ስራዎች የሚከናወኑባቸው ናቸው ማለት ነው። ስለዚህ የአማራ ክልል የጸጥታ ሁኔታ በአጠቃላይ ከቀደምት ዓመታት አኳያ ሲታይ
በሰላም በማረጋገጥ ረገድም በሰላሙን ተጠቅሞ የልማት ስራዎችን በማከናወን ረገድም አይነታዊ የሚባል ይሄ ምንድነው ተጨማሪ ለውጥ ሳይሆን አይነታዊ ለውጥ የሚባል አፈጻጸም ያለበት ነው ማለት ነው። ይህም ሆኖ ግን አንዳንድ ስራዎችን መስራት ይጠይቀናል። በመጀመሪያ ደረጃ በእነዚህ አካባቢዎች ዘላቂ ሰላም አስተማማኝ ሰላም ማስፈን ያስፈልጋል። ሁለተኛ አሁንም ነፃ ያልወጡ አካባቢዎች ቀበሌዎች ስላሉ እነሱን ነፃ የማውጣት ስራ መስራት ይጠበቅብናል ማለት ነው። ለዚህ በዋነኛነት ሁለት ዋና ዋና ስራዎችን እየሰራን እንገኛለን። በመጀመሪያ ደረጃ በተለይም ደግሞ ችግሮችን በግጭትና በጦርነት በብረት ለመፍታት ያለውን አማራጭ በመተው በሰላማዊ መንገድ ከመንግስት ጋር እንዲወያይ እንዲደራደር የሚያደርግ ሁኔታን ለመፍጠር ቅድሚያ ሰጥተን እየሰራን ነው ያለው። ይሄ በነገራችን ላይ አንደኛ ሁለተኛ የሚባል ነገር አይደለም። በጣም ከሁለተኛውና ከሶስተኛው አማራጭ በእጅጉ የቅድሚያ የምንሰጠው የሰላም አማራጭ። ለምን? ይሄ ችግር ቅድም እንደገለጽኩልህ በሰላም መፈታት ያለበት ችግር ነው መጀመሪያውንም ቢሆን ማለት ነው። ሁለተኛ ወደፊትም ቢሆን በውይይትና በድርድር መፈታቱ አይቀርም። ምክንያቱም በግጭት ተጀምሮ በግጭት የሚያልቅ ችግር የለም። እስካሁን በልምዳችን የዓለም አቀፍም የሀገርም በሀገራችን የተከሰቱ ግጭቶችም ይህንን ነው የሚያሳይ። የቅርቡን እንኳን የሰሜኑን ጦርነት ወስደን ስንመለከት መጨረሻው ሰላማዊ ውይይትና ድርድር በመሆን ነው ለመቋጨት ጥረት የተደረገው ማለት ነው። አሁንም ወደፊት የምናደርገውን ከውድመት በኋላ ከኪሳራ በኋላ የምናደርገውን ነገር ከዚህ ቀደም ማድረግ የነበረብን ቢሆንም ሁለተኛው ትክክለኛ ጊዜ ዛሬ በመሆኑ ይሄን ማድረግ ይኖርብናል ማለት ነው። ሁለተኛው መንግስት ህግን የማስከበር ብቸኛ ስልጣን ባለቤት በመሆኑ ምክንያት ህግ የማስከበር ስራችንን እንቀጥላለን ማለት ነው። በዚህ ምክንያት አሁንም ይሄ ኃይል አደብ እንዲገዛ ማድረግ ያስፈልጋል ማለት ነው። በዚህ የክልሉ የጸጥታ ኃይል የፌደራል የጸጥታ ኃይል ህግ የማስከበር ስራውን አጠናክሮ ይቀጥላል ማለት ነው። የአማራ ክልል ርዕሰ መስተዳድር ክቡር አቶ አረጋ ከበደ ስለ ጊዜው እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ።